ይሄኛውም ማታለል ማጭበርበር በወንጀል ክልከላ ያለበት ተግባር እንደመሆኑ ባለፉትም ዓመታት እነዚህን ከህዝብ ከፍተኛ ንብረት ሰብስበው የሚሰወሩ ዳር ሳይደርሱ የሚጠፋ አካላትን በተመለከተ የወንጀል ተጠያቂነትን እያሰፈን ይገኛል። ለምሳሌ ባለፈው ዓመት ከነበሩን ምርመራ መዝገቦች መካከል ከህዝብ ወደ 1.5 ቢሊዮን ብር በማንነትና በፖለቲካ አቋም የተከሰሱ ሰዎች አሉ። የተራዘመ የወንጀል ክስና ክርክር ሂደት ላይ ናቸው የሚል ጥያቄ ተነስቷል። እዚህ ላይ የመጀመሪያው ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ ይለናል እንጂ እርስ በርስ በሰላም መኖርን መከባበርን ለማጎልበት ግን አዎንታዊ የሞራል ግንባታ ላይ ለመስራት የሁላችንም ሚና የሚጠይቅ ነገር ነው። የወንጀል ክልከላው እንዳለ ሆኖ ግን በወንጀል ድንጋጌዎች ብቻ የምንፈልገውን አዎንታዊ የሆነ ማህበረሰባዊ እሴቶች ማጎልበት የማይቻል ነው። ስለዚህ ለዚህ ሁላችንም ኃላፊነት የምንወስድበትና በተለይ የወጣቶች የልጆቻችንን መልካም ስብዕና ግንባታ ላይ የትምህርት ተቋማት፣ የሃይማኖት ተቋማት ትልቅ ሚና ይጫወታሉ። በተለይ ደግሞ አሁን ባለንበት ዘመን የማህበራዊ ሚዲያም የሚያመጣው ተጽዕኖ ከፍተኛ ስለሆነ ይህንን ለመከላከል በሰዎች ሰብአዊ ክብር ላይ የሚደርሱ ወንጀሎችን፣ ሰዎች ላይ የሚደርሱ እንግልቶችን ለማስቀረት ከወንጀል ህጉም ባለፈ ግን በማህበራዊ አውታሮች ይሄ የአዎንታዊ ስብዕና ግንባታ ትልቅ ትኩረት የሚያስፈልገው ጉዳይ ነው። ሶስተኛ ከሰብአዊ መብት ጥሰቶች ጋር ተያይዞ 2 ሀሳቦች ተነስተዋል። በግጭት አውድ ውስጥ ያሉ የሰብአዊ መብት ጥሰቶች እንዴት ይታያሉ፣ በማረሚያ ቤት ያሉ የሰብአዊ መብት ጥሰቶች እንዴት ይታያሉ በሚል የተነሱ ጥያቄዎች አሉ። የግጭት አውድን ስንመለከት ሰላም በሌለበት አውድ ውስጥ የሰብአዊ መብት ጥሰቶች ይኖራሉ። ሰላማዊ ዜጎች መደበኛ ህይወታቸውን በመምራት ፋንታ የመንቀሳቀስ በሰላም የመኖር መብቶቻቸው ይገደባሉ። ስለዚህ ሰላም በሌለባቸው አካባቢዎች ውስጥ የመጀመሪያው ቅድመ ሁኔታ የመጀመሪያው ትኩረት ወደ ሰላም እንዲመለሱ እነዚህ አካባቢዎች ወደ ሰላም ተመልሰው መደበኛ የሆነው የህግ ስርዓት እንዲመለስ ጥረት ማድረግ ነው። እዚህ ላይ የተከበረው ምክር ቤት እንደሚያውቀው ባለፉት ዓመታት መንግስት በአማራ፣ በኦሮሚያ፣ በሌሎችም አካባቢዎች ግጭት ባለባቸው አካባቢዎች ሁሉ መሳሪያ አንግበው የሚንቀሳቀሱ ኃይሎች ወደ ጠረጴዛ ውይይት መጥተው የፖለቲካ ጥያቄያቸውን በሰላም መልኩ እንዲፈቱ በጣም ተደጋጋሚ ጥሪዎችን አቀርቧል። ይህንንም ተከትሎ ደግሞ በፊት በህገወጥ ሁኔታ ይንቀሳቀሱ የነበሩ ኃይሎች ወደ ንግግር እየመጡ ይገኛሉ። በዚህ የተገኘው አንጻራዊ ሰላም ደግሞ የህግ የበላይነትን፣ ፍትህን ለማስከበር መልካም መደላድል የሚፈጥር ነው። ስለዚህ ግጭት ባለበት ሰላም በሌለበት ሁኔታ እንደተነሳው መደበኛ የሆነ የህግ ማስከበር የፍትህ ስራዎችን መስራት እጅግ አዳጋች ነው። ለዛም ነው እንደ መንግስት የሰላም ጥረቶቻችን በፌደራልም በክልል መንግስቶችን በኩል ከግጭት አውድ ወጥቶ ወደ ሰላም እንዲገቡ ሰፊ ጥረቶች እየተደረጉ ይገኛሉ። በዚህ አውድ ውስጥ የሚፈጠሩ የሰብአዊ መብት ጥሰቶችን እንዴት እናያቸዋለን ሲባል እነዚህን ነገሮች በዘላቂነት ለመፍታት ለሀገራችን ዘላቂ ሰላም እንዲመጣ 2 ቁልፍ የሆኑ አገራዊ ኢኒሼቲቮች በስራ ላይ ይገኛሉ። አንደኛው የሀገራዊ ምክክር ሂደቱ ነው። የተከበረው ምክር ቤት የሚከታተለው ትልቅ ሀገራዊ ኢኒሼቲቭ ነው። በዚህ የትኛውም አይነት የፖለቲካ ጥያቄ በውይይት ሊፈታ ይችላል፣ ይገባል። እንደ ሀገርም
ጥያቄዎች ሆኖብን ማንግባባቸውን ጉዳዮች ለይተን እዚህ ላይ በውይይት እንፈታቸዋለን፣ ዘላቂ ሰላምንም እናስገኛለን በሚል አሁን እየተጠናቀቀ ያለ ሂደት አለ። ስለዚህ አንደኛው ትልቁ ነገር ስለ ዘላቂ ሰላም ስናስብ በዘላቂነት ፍትህን፣ የህግ የበላይነትን አረጋግጠን በሁሉም የሀገሪቱ ክፍሎች ለመቀጠል ይሄ የሀገራዊ ምክክር ሂደቱ ወደ መቋጫ መድረሱ በጣም አስፈላጊ ነው። ሁለተኛው ከዚህ በትይዩነት የሚተገበረው የሽግግር ፍትህ ሂደቱ ነው። የሽግግር ፍትህ ፖሊሲው ዋና ዓላማው ታሪካዊ የሆኑ የሰብአዊ መብት ጥሰቶች በተለያዩ ጊዜዎች የተፈጸሙትን በዘላቂነት ለመፍታት ከመደበኛ ፍትህ ሂደቱ በተጨማሪ የሽግግር ፍትህ ሂደት ያስፈልገናል። የተሟላ የሆነ ዋና የወንጀል ፈጻሚዎችን ተጠያቂ የምናደርግበት የእውነት ማፈላለግ ሂደት የሚኖርበት እንዲሁም የካሳ ስርዓትም ያለበትን ስርዓት መተግበር አለብን። እነዚህን ሁለት የሀገራዊ ምክክሩንም እንዲሁም የሽግግር ፍትህ ሂደቱን ወደ ተግባር ስናስገባ በሰብአዊ መብት ጥሰቶች በግጭት አውድ የተፈጸሙ ሰብአዊ መብት ጥሰቶችን ዘላቂ መፍትሄ አስቀምጠንላቸው የምንቀጥል ይሆናል። ይህ እንደተጠበቀ ሆኖ ግን አሁንም ቢሆን በተለያዩ የሀገራችን ክፍሎች የተሟላ ሰላም እንዲኖር የመከላከያ ሰራዊታችን የጸጥታና የፖሊስ አካላት በከፍተኛ መስዋዕትነት ህግን የማስከበር ስራ እየሰሩ የህዝቡን ሰላም እያስጠበቁ ይገኛሉ። መደበኛ የሆኑ የፍትህ ስርዓቶችም በሂደት ላይ ይገኛሉ። ሌላኛው ከማረሚያ ቤት ጋር ተያይዞ በማረሚያ ቤት ላይ የሚገኙ እስረኞች የሰብአዊ መብት ጥሰቶች ሲፈጸሙ በፍትህ ሚኒስቴር በኩል ምን ይደረጋል የሚል ጥያቄ ተነስቷል። እዚህ ላይ አንድ በመነሻነት ማንሳት ያለብን ነገር ባለፉት ዓመታት በጣም መሰረታዊ ለውጥ ከተደረገባቸው ትልቅ ሪፎርም ከተደረገባቸው ተቋማት መካከል የማረሚያ ቤቶች ናቸው። በፌደራልም በክልልም ያሉ ማረሚያ ቤቶቻችን ከለውጡ በፊት እንደምናስታውሰው በጣም በሰፊ የሆነ የሰብአዊ መብት ጥሰት ጥያቄ የሚነሳባቸው ነበሩ። ይህን ለማስተካከል በጣም ትልቅ የሆነ ዲፓርቸር ተደርጓል ባለፉት ዓመታት። ይሄ ከምን መጣ ስንል መሰረታዊ የሆኑ የታራሚዎች ተጠርጣሪዎች የታራሚዎችን መብቶች ለመጠበቅ የሚያስችሉ መሰረተ ልማቶችን በመገንባት የተከበራቸው የምክር ቤት አባላት ማረሚያ ቤቶችን የመጎብኘት እድል ካገኛችሁ እንዳያችሁት በተቻለ መጠን አቅም በፈቀደ መጠን ተጠርጣሪዎች ታራሚዎች በምቹ ሁኔታ ውስጥ እንዲጠበቁ ማድረግ እንዲቻል በጣም ሰፋፊ የመሰረተ ልማት ኢንቨስትመንት ተደርጎ እሱ ላይ ትልቅ ለውጥ መጥቷል። እንዲሁም ደግሞ የታራሚዎች አያያዝ ላይ የማረሚያ ቤት አባላትን ግንዛቤ በመስጠት ስልጠና በመስጠት በጣም ትልቅ የሚባል ለውጥ መጥቷል። ይህን ተከትሎ አሁን በማረሚያ ቤቶች የሚገኙ በፌደራልም በክልል የሚገኙ ታራሚዎች የእስር ቤት ቆይታቸው በትክክል ታርመው የሚወጡበት አዳዲስ ትምህርት ክህሎቶች የሚያገኙበት እንዲሁም በልማት ስራ የሚሳተፉበት ለማድረግ ትልቅ ነገሮች ተሰርተዋል። በዚህ አውድ ውስጥ ነው እነዚህን ጥያቄዎች ማየት ያለብን ማለት ነው። በቀደም በተከበሩ የምክር ቤት አባል እንደተነሳው በማረሚያ የሚገኙ ተጠርጣሪዎች ታራሚዎች ከሰብአዊ መብት ጥሰቶች ጋር ተያይዞ ጥያቄዎችን ያነሳሉ። እነዚህ ጥያቄዎች ሲነሱ ፍርድ ቤቱ ግራ ቀኙን ሰምቶ ተገቢውን ውሳኔ ይሰጣል። ይህንም ተከትሎ ማረሚያ ቤት በተቻለ መጠን የሚሰጡትን ውሳኔዎች በሙሉ ይተገብራል። እዚህ ላይ ግን አንድ ልብ ማለት ያለብን በእስር ላይ የሚገኙ ታራሚዎችም ሆነ ተጠርጣሪዎች ያልተገደበ መብት እንደሌላቸው ታሳቢ ማድረግ አለብን። ልክ መብታቸው እንደሚጠይቁ ሁሉ ግዴታቸውንም ደግሞ የመወጣት ኃላፊነት አለባቸው። በማረሚያ ቤቶች ውስጥ በጣም ትልቅ የሆነ የማረሚያ ቤት ላይም ትልቅ ሸክም የሆነ በታራሚዎች በኩል ህገወጥ እንቅስቃሴዎች ይደረጋሉ። የተከለከሉ ነገሮችን ይዞ መግባት፣ የማምለጥ ሙከራ፣ እነዚህ ሁሉ አሉ። ስለዚህ መብትን እንደምንጠይቀው ሁሉ ግዴታዎችንም ደግሞ የተገደመ መብት ስለሆነ በዛ አውድ ውስጥ ሊታይ ይገባል። በማረሚያ ቤት ኮሚሽን በኩል ግን በፍርድ ቤት የሚሰጡ ውሳኔዎችን ለመተግበር ተከታትሎ ለማስፈጸም ጥረት ይደረጋል። ይህንን ደግሞ እንደ ፍትህ ሚኒስቴርም የምንከታተለው ነው። ለምሳሌ በ2017 በጀት ዓመት ውስጥ ወደ 170 ሺህ የሆኑ በተደጋጋሚ የተጎበኙትንም ጨምሮ 170 ሺህ ታራሚዎችና ተጠርጣሪዎችን ጎብኝተናል። አቃቤ ሕጎች ሄደው ጎብኝተዋል ማለት ነው። በዚህ ጉብኝት የሚያዩት ሰብአዊ አያያዝን ከሰብአዊ መብት ጥሰት ጋር የተያዙ ነገሮች ካሉ መፍትሄ እንዲሰጥ እንዲሁም ተጠያቂነት እንዲረጋገጥ እያደረግን እንገኛለን። ሌላኛው ማታለል ወንጀሎች ጋር በተያያዘ የተነሳ ጥያቄ አለ። በአገራችን ካለው የቤት ጥያቄ አኳያ ከህዝብ ገንዘብ ሰብስበው ቤት ሰርተን እናስረክባለን በሚል የሚሰወሩ አካላት አሉ። እዚህ ላይ ምን እየተደረገ ነው የሚለውን በተመለከተ ይሄኛውም ማታለል፣ ማጭበርበር በወንጀል ክልከላ ያለበት ተግባር እንደመሆኑ ባለፉትም ዓመታት
እነዚህን ከህዝብ ከፍተኛ ንብረት ሰብስበው የሚሰወሩ ዳር ሳይደርሱ የሚጠፉ አካላትን በተመለከተ የወንጀል ተጠያቂነትን እያሰፈን እንገኛለን። ለምሳሌ ባለፈው ዓመት ከነበሩን ምርመራ መዝገቦች መካከል ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ የቤት ባለቤት አደርጋቸዋለሁ በሚል በጣም በሰፊው የማጭበርበር ስራ ላይ የተሰማሩ ሰዎችን ለይተን በክስ ሂደት ላይ ይገኛሉ። በዚህም ወንጀላቸው ተረጋግጦ ሌሎችም በተመሳሳይ ሁኔታ አተርፋለሁ ብለው የሚያስቡ ሰዎች ከእንደዚህ አይነት ተግባር እንዲቆጠቡ ለማድረግ አስተማሪ የሆነ ቅጣት እንዲደረግ እየሰራ እንገኛለን። ሆኖም ግን በወንጀል ህግ የምናደርገው ጥረት ብቻ ይህንን ስጋት በተሟላ መልኩ ይፈታል ብለን አናምንም። ምክንያቱም በግለሰቦች ላይ በእነዚህ አይነት አጭበርባሪዎች ንብረታቸውን ማጣታቸው ብቻ ሳይሆን የሚደርስባቸውም ስነ ልቦናዊ ጉዳት አለ። ስለዚህ ይህንን ለመቆጣጠርና ለመከታተል ተቆጣጣሪ አካላትም ለምሳሌ በሪል ስቴትም በሌሎችም ዘርፎች ላይ ያሉ ተቆጣጣሪ አካላትን አቅም ማሳደግ፣ ለህዝቡም ደግሞ የተሻለ መረጃን ማድረስ አስፈላጊ ነው። ይሄ የማጭበርበርና የማታለል ወንጀል እኛን ብቻ ሳይሆን ሌሎችም ሀገሮች በጣም በከፍተኛ ሁኔታ እየፈተነ ያለ ወንጀል ነው። በተለይ አሁን ከሳይበር ወንጀሎች ጋር በተያያዘ በጣም በሰፊው ለብዙ ሀገሮች ፈተና ሆኗል። ለምሳሌ በሲንጋፖር በቅርቡ ከማታለል ወንጀሎች ጋር የተያያዘ አዳዲስ የቅጣት ድንጋጌዎችን አሳልፈዋል። ስለዚህ አጠቃላይ በዓለም አቀፍ ሁኔታ ያለ ችግር ነው። በእኛ በኩል የወንጀል ተጠያቂነትን ለማረጋገጥ እየሰራ ነው። ሆኖም ግን ከዛ ባለፈ ወንጀሎቹን በሚገባ ለመከላከል በየዘርፉ ያሉ ተቆጣጣሪ አካላትም የሚጫወቱት ሚና ይኖራል ማለት ነው። ሌላኛው ከዲጂታላይዜሽን ጋር በተያያዘ የተነሳው ጥያቄ ነው። በትክክል እንደተጠቆመው እንደ ሀገር ከያዝናቸው ዋና ዋና የኢኮኖሚ ዘርፎች መካከል የዲጂታል ዘርፉ በጣም በመንግስትም ትልቅ ትኩረት ተሰጥቶት እየተሰራ ያለ ሴክተር ነው። በዚህ ላይ በተለይ እንደ ሀገር የዲጂታል ኢትዮጵያ 2025 ትግበራን ስናጠናቅቅና ለዲጂታል ኢትዮጵያ 2030 ስንዘጋጅ ባለፉት ዓመታት የተጀመሩትን መልካም ተሞክሮዎች መነሻ በማድረግ በሚቀጥሉት 5 ዓመታት እስከ 2030 ድረስ በየዘርፉ በጣም ትልልቅ የሆነ ምርታዎች ለማምጣት እቅዶች ተይዘዋል። ከዚህ ጋር ተያይዞ የዲጂታል ዘርፉ በተለይም ከሰው ሰራሽ አስተውሎት ጋር ተያይዞ በየጊዜው በጣም ውስብስብና ተለዋዋጭ ስለሆነ የሬጉሌሽኑ ስራ የቁጥጥሩ ስራ ትኩረት መስጠት አለበት የሚለው በጣም ትክክል ነው። በዲጂታል ኢትዮጵያ ስትራቴጂያችንም ላይ እንደተቀመጠው በዛ ሰነድ ላይ ካሉት ዋና ዋና አውዶች መካከል የህግ ማስከበርና የፍትህ ስራ እንደ አንድ ትልቅ ትኩረት ተሰጥቶት ተቀምጧል። በዚህ ላይ በዲጂታል ስፔሱ ላይ የሚፈጸሙ ወንጀሎችን በተመለከተ መነሻዎች አሉን። የወንጀል ህጉን ጨምሮ የሳይበር ወንጀሎችን ለመከላከል ለመቆጣጠር የወጡ የተለያዩ የህግ ማዕቀፎች አሉን አሁን በትግበራ ላይ ያሉ። ሆኖም ግን አሁን ዓለም ከደረሰበት እኛም እየገባንበት ካለነው የዲጂታል እድገት ጋር ተመጣጣኝ የሆነ የሬጉላተሪ ኢንቫይሮንመንት መኖሩን ማረጋገጥ የፍትህ ሚኒስቴር ዋና ትኩረት ሆኖ ይቀጥላል። ስለዚህ በስጋት በኩል የሚነሱትን ነገሮች አድሬስ ለማድረግ ስጋቶችን ለመቀነስ ከሚመለከታቸው አካላት ጋር ትክክለኛው ሬጉሌሽን የቁጥጥር ስርዓት ወደ ስራ እንዲገባ የምንከታተለው ይሆናል። በሌላ መልኩ ግን ዲጂታላይዜሽን ስጋቶችን ይዞ እንደሚመጣው በዛው ልክ ደግሞ ትልልቅ እድሎችንም ያመጣል። ቅድም የተከበሩ የምክር ቤት አባል እንዳነሱትም እስካሁንም ድረስ በፍትህ ዘርፉም በፍርድ ቤቶች፣ በፖሊስ፣ በማረሚያ፣ በአቃቤ ሕግ የተጀመሩ የዲጂታላይዜሽን ጥረቶች አሉ። በተለይ ከተደራሽነት አኳያ በፍርድ ቤት በኩል የተሰራው ስራ በጣም የሚያስመሰግን ነው። ሰዎች ባሉበት ቦታ ሆነው የፍርድ ቤት ጉዳያቸውን መከታተል የሚችሉበት ስርዓት ተዘርግቷል። በቀጣይም ግን አሁንም ቢሆን የዲጂታል ዘርፉ የሚያመጣልን ትልቅ እድል አለ። ይሄንን በተቀናጀ መልኩ ወደ ስራ እናስገባለን በሚል እኛም ትልቅ ዝግጅት እያደረግንበት ነው። በአንድ መልኩ በኩል የቁጥጥር ስርዓቱን ለማስተካከል እንዲሁም ደግሞ ከዲጂታላይዜሽን ከሰው ሰራሽ አስተውሎት የሚመጡትን ትሩፋቶች ለዘርፋችን እና ለተደራሽነት በአግባቡ ስራ ላይ ለማዋል ሰፊ ዝግጅቶችን አድርገናል። ከዚሁ ጋር የተያያዘው ሌላኛው ጥያቄ የፍትህ ሚኒስቴር ተደራሽነት እንዴት ይታያል? ፍትሃዊ አገልግሎት አሰጣጥ ለዜጎች ቀልጣፋ አገልግሎት ከመስጠት አኳያ በሙሉ አገሪቱ ተደራሽነት የላቸውም እና እዚህ ላይ ምን ዝግጅት ተደርጓል የሚል ጥያቄ ተነስቷል። ይህም በጣም ጥሩ ጥያቄ ነው። እዚህ ላይ ፍትህ ሚኒስቴር በድሬዳዋና ሐዋሳ ላይ ቅርንጫፎች አሉን። በአዲስ አበባ ውስጥ ካሉን 12 ቅርንጫፎች በተጨማሪ በድሬዳዋና በሐዋሳ ላይ ያሉት ቅርንጫፎቻችን ሁሉንም አይነት የወንጀል ጉዳዮች እያዩ በፌደራል የስልጣን ክልል ስር የሚወድቁትን በሙሉ የወንጀል ምርመራና ክስ ስራዎችን ይሰራሉ። ከዚህ በተጨማሪ ግን በኮምቦልቻ፣ ጎንደር፣ ጅጅጋ፣ አዳማና ባህር ዳር ደግሞ ንዑስ ቅርንጫፎች አሉን።
እነዚህ ቅርንጫፎች ንዑስ ቅርንጫፎች የምንላቸው በዋናነት የሚያተኩሩት የታክስና የታክስ ህጎች ጋር የተያያዙ የፌዴራል መንግስት ጥቅሞችን ማስከበር ነው። እነዚህ ቅርንጫፎችም ሙሉ ለሙሉ በስራ ላይ ይገኛሉ። ሆኖም ግን ይሄ በቂ ነው ብለን አናስብም። እንደ ፍትህ ሚኒስቴር ባለፈው ዓመትም የተደራሽነት ሁኔታን በተመለከተ ሰፊ ጥናት አድርገን አጠናቀናል። ይህን ዓመት ጨምሮ ከ2018 ጀምሮ ተጨማሪ ቅርንጫፎችን ከፍተን ተደራሽ ባልሆኑባቸው ክልሎችና አካባቢዎች በተለይ በፌዴራል ስልጣን ስር የሚወድቁ ጉዳዮችን ለመከታተል ዝግጅት አድርገናል። እዚህ ላይ ግን አንደኛው ቁልፍ ነገር በክልሎች የፌዴራል ፍትህ አካላት ተደራሽነት ስንል በተቀናጀ መልኩ ሊተገበር ይገባል። አንደኛው እንደ ተግዳሮት ያየነው የፌዴራል ፖሊስ፣ የፌዴራል አቃቤ ህግና የፌዴራል ፍርድ ቤቶች በተቀናጀ መልኩ ተደራሽነትን ማረጋገጥ ካልቻልን አንዱ አካል ብቻ አንድ ቦታ ላይ ተገኝቶ የተሟላ የፍትህ ስርዓትን ልንተገብር አንችልም። ከዚህ በፊት በነበረው ሙከራ ለምሳሌ ከተወሰኑ ዓመታት በፊት ፍትህ ሚኒስቴር በሁሉም ክልሎች ቅርንጫፎች ከፍቶ ነበረ። ግን ትይዩ የሆነ የተሟላ የፍትህ አካላት ተደራሽነት ባለመኖሩ እንደሚታወቀው ደግሞ የፍትህ ስራ ቅብብሎች ስለሆነ አቃቤ ህግ ብቻ በመኖሩ ማንፈታቸው ችግሮች ይኖራሉ። ስለዚህ አሁን ከፌዴራል ፍርድ ቤቶችና ከፌዴራል ፖሊስ ጋር እየተወያየን እንገኛለን። በእኛ በኩል የለየናቸው ቦታዎች ላይ የእነሱንም ግብአት ካገኘን በኋላ ሙሉ በሙሉ የተደራሽነት እቅዳችንን ወደ መተግበር እንሄዳለን ማለት ነው። የመጨረሻ በማንነትና በፖለቲካ አቋም የተከሰሱ ሰዎች አሉ፣ የተራዘመ የወንጀል ክስና ክርክር ሂደት ላይ ናቸው የሚል ጥያቄ ተነስቷል። እዚህ ላይ የመጀመሪያው ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካል ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። የህገ መንግስታዊ ስርዓቱን መጠበቅ ስንል የትኛውም ሰው ከህግ በታች ነው። በህጉ በተቀመጡ ገደቦች ነው የትኛውም የፖለቲካል አጀንዳ ሊከናወን የሚችለው። ስለዚህ አሁንም በክስ ሂደት ላይ ያሉ ጉዳዮቻችን በሙሉ ህገ መንግስታዊ ስርዓቱን፣ ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው። እዚህ ላይ በእነዚህ የክስና የክርክር ሂደቶች ላይ በመንግስት በኩል ወይም በአቃቤ ህግ በኩል ምስክሮችን፣ ሰነዶችን ማቅረብ ላይ ችግር አለ የሚለውም ተነስቷል። እዚህም ላይ እኛ ምስክር ሳናቀርብ የተቋረጠ የተንጓተተ ጉዳይ የለም። ምስክሮች ይቀርባሉ፣ ሰነዶች ይቀርባሉ። ነገር ግን አንድ መገንዘብ ያለብን ነገር የሽብርና ተመሳሳይ የሆኑ ውስብስብ የሆኑ ወንጀሎች ላይ የወንጀል ክርክሩ ረጅም ጊዜ የሚወስድ ነው። ጉዳዩም ውስብስብ ስለሆነና ብዙ ምስክሮችን የሚጠራ ብዙ ሰነዶች የሚቀርቡበት እንዲሁም ደግሞ መጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ። ይህን ስንል ግን በአጠቃላይ የወንጀል ምርመራና ክስ ሂደቱ ቅልጥፍና የምንፈልገው ደረጃ ላይ ነው ማለት አይደለም። በየጊዜው አንዱ ራሳችን የምንለካበት ነገር የተጀመሩ የምርመራና የክስ ሂደቶች በተቀመጠው የጊዜ ገደብ እየተከናወኑ ነው ወይ፣ ቅልጥፍናን የበለጠ ለማረጋገጥ ምን ማድረግ እንችላለን የሚለው ቋሚ ትኩረት የሚሻ ነው። እዚህም ላይ ሰፊ ስራዎች እየሰራ ነው። በተለይ የወንጀል ምርመራ ሂደታችን ላይ የተሻለ ቅልጥፍና እንዲመጣ ከፌዴራል ፖሊስ ጋር ከሌሎች የፖሊስ አካላት ጋር የተለያዩ የአሰራር ስርዓቶችን ዘርግተን እየሰራን ነው። ስለዚህ በእኛ በኩል በተቻለ መጠን ቅልጥፍናው በተሻለ መልኩ እንዲፈጸም እናደርጋለን። ግን ከጉዳዩ ውስብስብነት አኳያ የሚወስደው ጊዜ አለ። ከዚህ ጋር ተያይዞ ሌላ ማንሳት የምፈልገው በማንነት ላይ የተመሰረቱ ክሶች የመሳሰሉት የሚለው የወንጀል ተጠያቂነትን ማረጋገጥ ከባድ ስራ ነው። እንዲሁ የአቃቤ ሕግ አካል ስለፈለገ ብቻ አንድ ሰው ወንጀለኛ ይመስለኛል ብለን ለፍርድ ቤት አቅርበን የምናስወስነው አይደለም። የተከበረው ምክር ቤት እንደሚገነዘበው የፍትሐ ብሔር ጉዳዮች ላይ አነስ ያለ የማስረዳት ሸክም አለ። በወንጀል ጉዳዮች ላይ ግን ወደ 100% የተጠጋ እርግጠኝነት ሲኖር ነው አንድ ሰው ወንጀል ጥፋተኛ የሚባለው። ስለዚህ እኛ የምንወስደው የማስረዳት ሸክም በጣም ከፍ ያለ ነው። ይሄ ደግሞ ትክክል ነው። የግለሰቦችን መብት ለመጠበቅ በህገ መንግስታችንም ላይ ከወንጀል ነፃ ሆኖ የመገመት መብት ስላለ ከምክንያታዊ ጥርጣሬ በላይ የአንድን ሰው ወንጀል ስናረጋግጥ ነው አንድ ሰው ጥፋተኛ የሚባለው በወንጀል ማለት ነው። ስለዚህ አንድ አካል ስለፈለገ ወይም አቃቤ ህግ ስለፈለገ ብቻ የሚሆን ሳይሆን በገለልተኛ ፍርድ ቤቶች የተከበረው ፍርድ ቤት በአቃቤ ህግ በኩል የሚቀርቡ ማስረጃዎችን በሙሉ መዝኖ ይሄ ሰው የእውነት የቀረበበት ክስ እውነት ነው የሚለውን ካረጋገጠ በኋላ ብቻ ነው የጥፋተኝነት ውሳኔ የሚሰጠው። ስለዚህ እኛም ከመጀመሪያው ከምርመራ ጀምሮ እስከ ክስ ድረስ ይህንን ከፍ ያለ የማስረዳት ሸክም
ለመወጣት በሚያስችል መልኩ ነው አሰራሮቻችንን በሙሉ የምንቀርጸው ማለት ነው። ስለዚህ ከህገ ወጥ የሆኑ ስራዎችን የፈጸሙ ወንጀል የፈጸሙ ሰዎችን ተጠያቂነት ለማረጋገጥ በዚህ መልኩ እየሰራ ነው። በፍርድ ቤት በኩል ግን በእኛ በኩል የሚቀርቡ ነገሮች በህጉ መሰረት የቀረቡ መሆናቸውን ደግሞ ማረጋገጥ ላይ ኢንዲፔንደንት በሆነ ገለልተኛ በሆነ አካል ተገቢው ክትትል ይደረጋል። እነዚህን ጥያቄዎች ላይ ምላሾች አለኝ። አመሰግናለሁ። እሺ፣ እናመሰግናለን። በቀረቡት ጥያቄዎች ላይ በቂ ምላሽና ማብራሪያ ያቀረቡ ስለሆነ ክብርት ሚኒስትሯና የሥራ ባልደረቦቿን ሁሉ እናመሰግናለን። 7ኛ መደበኛ ስብሰባችን በዚህ ያበቃል።